ሻይ ከቡና ቀጥሎ የሀገር ኢኮኖሚ ምንጭ ከመሆኑም ባሻገር ለመድኃኒትነት በተለያየ ደረጃ ለሚገኙ የህብረተሰብ ክፍሎች በመስክና በኢንዱስትሪዎች የስራ ዕድል ፈጠራ ለተለያዩ መስተንግዶ ዝግጅት ማድመቂያና የህብረተሰቡን ኑሮ ከማረጋጋት አኳያ የሚፈጥረው አዎንታዊ ተጽዕኖ ተመራጭ መሆኑን የተለያዩ መረጃዎች ይጠቁማሉ። የሻይ ሰብል ምንጩ ከደቡባዊ ቻይና ቢሆንም በአውሮፓና በተለያዩ ሀገራት በስፋት የሚታወቅና ወደ ኢትዮጵያ ከገባም ረዥም ዓመታትን ያስቆጠረ እንደሆነ ይነገራል። ይሄው ሻይ ልማት እየተስፋፋ ከመሄዱ የተነሳ በደቡብ ምዕራብ ኢትዮጵያ ህዝቦች ክልልም በከፋ ዞን ጊምቦ ወረዳ ውሹሽና በሸካ ዞን ማሻ ወረዳ ጨዋቃ ተጠናክሮ ቀጥሏል። የሚጠበቀውን ያህል እየተሰራ ባይሆንም የውሹሽ ሻይ ልማት ከራሱ ልማት ባሻገር በአቅራቢያው የሚገኙ አርሶ አደሮች በማሳቸው ላይ ሻይ በማልማት ተጠቃሚ እንዲሆኑ የተለያዩ ድጋፎችን በማድረግ ተስፋ ሰጪ ውጤቶች እየተመዘገቡ ናቸው። ይህንን መሰረት በማድረግ የክልሉ ቡና ሻይና ቅመማ ቅመም ባለስልጣን በሻይ ችግኝ ዝግጅት ማለማመድና ተከላ ላይ ለባለሙያዎች ለአርሶ አደሮችና በየደረጃው ለሚገኙ አካላት ተከታታይነት ያለውን ስልጠና እየሰጠ ነው። የሻይ ችግኝ በባህሪው ከሌሎች ሰብሎች የበለጠ ክትትልና ድጋፍ የሚፈልግ በመሆኑ በዘርፉ የተሰማሩ አካላትን ትጋት ይሻል። የክልሉ ቡና ሻይና ቅመማ ቅመም ባለስልጣን በከፋ ዞን ጊምቦ ወረዳ በተወሰኑ አርሶ አደሮች ማሳ ላይ የተጀመረውን ሻይ ልማት ጊምቦን ጨምሮ ዴቻ፣ ሺሾንዴ፣ ገዋታ ከቤንች ሸኮ ዞን ሰሜን ቤንችና ሼይ ቤንች በ6 ወረዳዎች ለማስፋፋት የሚያስችል ችግኝ እየተዘጋጀ ነው። ከዚህ ጋር ተያይዞ በዞኑ ዴቻ ወረዳ ዲንቻ ችግኝ ጣቢያ ላይ የተግባር ተኮር ስልጠና የተሰጠ ሲሆን ከተለያዩ ወረዳዎች የመጡትና ጉዳዩ የሚመለከታቸው አካላት ተሳታፊ ሆነዋል። ይህንን መነሻ በማድረግ በዛሬው ዝግጅታችን የምናስቃኛችሁ ይሆናል። የፕሮግራሙ አዘጋጅ መለሰ ገብሬ ሲሆን በማቅረቡ መቅደስ ታደሰ አብሬያችሁ ቆያለሁ። ቴክኒሻናችን ዮናስ ቶማስ በጋራ አብሮናል። ቆይታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። የሻይ ችግኝ በባህሪው ከሌሎች ሰብሎች የበለጠ ክትትልና ድጋፍ የሚፈልግ ስለሆነ ችግኞችን በፕላስቲክ ውስጥ ማዘጋጀት፣ ከአካባቢው አየር ጋር ማላመድና የተከላ ሂደቱን በባለሙያዎች ምክረ ሀሳብ መሰረት መንከባከብና ማከናወን ይጠበቃል። በደቡብ ምዕራብ ህዝቦች ክልል መንግስት ግብርና ቢሮ የቡናና ሻይ ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ የሻይ ተክል መነሻ ታሪኩንና አሁን ላይ ያለውን ሂደት ይተርካሉ። ሻይ በ1927 ነው ወደ ሀገራችን በሆላንድ ሚሽነሪዎች ነው የገባው። ይሄ ሻይ እዚህ ሲገባ እዚህ ቦንጋ ሚሽን አካባቢ ነው ተክለውት፣ ከዛ በኋላ ነው ዛፉን ሰው ሻይ መሆኑን ወደ ውሹሽ አካባቢ የሰፋው፣ ከዛ በኦሮሚያ ወደ ጉመሮ አካባቢ የሰፋውና እንግዲህ 1927 የገባ ሻይ አሁን እንደ ሀገር ያለው በጣም ትንሽ ቦታ ላይ ነው። ስሜ አዲስ ተስፋ ይባላል። በውሹሽ ሻይ ልማት የአንድ ንዑስ እርሻ ኃላፊና ባለሙያ ነኝ። ሻይ እንደምታወቀው ከዓለም በሁለተኛ ደረጃ ከውሃ ቀጥሎ ተወዳጅና በሰው ዘንድ ተጠቃሚ መሆኑ የሚታወቅ ነው። ይህንን መሰረት አድርገን እንደ ውሹሽ ሻይ ልማት ዙሪያ ላይ ያለውን ቀበሌዎችም በሙያም በችግኝ ቁራጭም በሁሉም ነገር በግባት እየደገፍን እንገኛለን። ሻይ እንደሌላ ተክል አይደለም። በየጊዜው በአመቱ ሙሉ የሚለቀምና የአርሶ አደሩን ገቢ ማሳደግ የሚችል ተክል መሆኑን ተገንዝበን በበቂ ሁኔታ ለሚመለከተው ሁሉ ግንዛቤ እየሰጠን እንገኛለን። በላይ ኮጆ እባላለሁ። የክልሉ ቡና ሻይ ቅመማ ቅመም ባለስልጣን ምክትል ዋና ዳይሬክተርና የልማትና ጥበቃ ዘርፍ ኃላፊ ነኝ። እንደ ቡና ወይም እንደ ማናቸውም ሰብል በቀላሉ ማንም ሊሰራው የሚችል ሳይሆን የማሳ ዝግጅቱ የችግኝ ዝግጅቱ ልዩ ክህሎት ልዩ እውቀት የሚፈልግ በመሆኑ ለባለሙያዎች በየደረጃ ስልጠና እየሰጠን ያለንበት ሁኔታ አለ። በችግኝ ጣቢያ ላይ ችግኙ ከችግኝ ጣቢያ ወጥቶ ወደ አርሶ አደር ማሳ እስኪሄድ ድረስ ከ8 እስከ 12 ወር ይቆያል። አሁን 4ኛ ወር ላይ ነው ያለው። እነዚህ ችግኝ ጣቢያ ላይ ችግኙን የሚንከባከቡ ውሃ የሚያጠጡ የሚያርሙ በሚፈልገው ከችግኝ ጣቢያ ወጥቶ ወደ ማሳ እስኪሄድ ድረስ እንክብካቤ ማድረግ ያለባቸው የችግኝ ጣቢያ ሰራተኞችን ስልጠና መስጠት፣ የጉልበት ሰራተኞችን ስልጠና መስጠት ወስዶም ጭምር ደግሞ ይሄንን ችግኝ የሚተክሉ አርሶ አደሮች
ክህሎት ያስፈልጋቸዋል፣ ስልጠና ያስፈልጋቸዋል። በተወረድ እነዚህን ተካይ አርሶ አደሮችን ወርዶ ስልጠና የሚሰጡ በዞን ደረጃ በክልል ደረጃ ያሉትን ባለሙያዎች የአሰልጣኝ ስልጠና የመስጠት ስራዎችን እየሰራን ነው ያለ ነው። ስሜ ወንድም ወልደ ባላለሁ የደቻ ወረዳ ምክትል አስተዳዳሪና ግብርና አካባቢ ጥበቃ ህብረት ስራ ልማት ጽሕፈት ቤት ኃላፊ ነኝ። የሻይ ችግኝ ስራ እንደ ሌሎች የደን ችግኝ ጣቢያዎች ቀላል አይደለም። በጣም ጥንቃቄ የተሞላበት ከማሳ ዝግጅት እስከ ችግኝ ተከላ ድረስ ጥንቃቄ የሚፈልግ ነው። ትንሽ ክፍተት ከተገኘ በዛውን ልክ ደግሞ ምጠፋ ይሄን ሁሉ ቻሌንጆቹን አልፈን ደግሞ ተክለን ወደ ጽድቀት ደረጃ ከደረሰና አንድ ዙር ምርት መስጠት ከጀመረ በኋላ ብዙም የማይከብድ ነገር መሆኑ ትልቅ ጠቀሜታ አለው ነው። ስሜ አሸናፊ መሻ ይባላለሁ። የሺሾንዴ ወረዳ እርሻና ተፈጥሮ ሀብት ምክትል ኃላፊ ነኝ። ችግኙ ተሸፍኖ ናለው። ያ ተሸፍኖ የነበረው ችግኝ የተወሰነ ፀሐይን የአካባቢ ነባራዊ ሁኔታ እንዲላመድ ይደረጋል። ፕላስቲኩ የሚነሳበት ሰዓትም አለው ቀንም አለውና እነዚህ ቀኖችን አላምደን ከዚህ ከችግኙ ተላምዶ ሄደውን እንዴት አድርጎ ከችግኝ ጣባ ተነስተው ወደ ማሳ ሄደው ይተከላሉ የሚሉትን ቢያንስ 70% ከባዱን ስራ ጨርሰናል። አሁን ያለን 30% ቀለል ያሉ ነገሮች ናቸው። ነበሩ ከአራቱ ወረዳዎች በሰፊ ችግኝ ያዘጋጀ ነው እኛ ነን። ይሄም ማለት የ43.5 ሄክታሩን ነው አይሸፍናል ተብሎ ተዘጋጀው። ይሄ እንግዲህ የተዘጋጀው ችግኝ ጣባ ለሚያድር አይደለም። አጠቃላይ ወደ አርሶ አደሩ ትራንስፈር የሚደረግ ነገር ነው ያለው ነውና ማሳ መረጣ እስከ ተከላና እንክብካቤ ዙሪያ ለአርሶ አደሮቹ ግንዛቤ በማስረጽ ዓላማውን ማሳካትና ተጠቃሚነትን ማረጋገጥ ያስፈልጋል። ከችግኝ ጣቢያ መረጣ አንስተው እስከ ችግኝ ዝግጅት ያለውን ስልጠና ሰጥተን እስካሁን ድረስ ተሸፍነው የቆየ በመሆኑ በሂደት የተሸፈነው የተነሳ ከአየር ጸባይ ጋር የተላመደ ሄደው ወደ ማሳ ማውጣት አለበት። ቴክኒካሊ ሻይ ጋፖች እንዳይፈጠሩ በደንብ በትኩረት እየሰራ እንገኛለን። ጥያቄ ሲያቀርቡ ቴክኒካሊ መተን እያገዝን እንገኛለን። እስካሁን ሰክሰስፉል ነን በችግኝ ጣቢያ። የነገውን ደግሞ እርሻ ላይ እንደ እግዚአብሔር ፍቃድ ያው ሰክሰስፉል እንሆናለን። ሻይ በአግባቡ ማልማትና መንከባከብ ከተቻለ ኢኮኖሚን ከማሳደግ አኳያ አበርክተው የላቀ ነው። ሻይ እንደሌላ ተክል አይደለም። በየጊዜው አመቱን ሙሉ የሚለቀምና የአርሶ አደሩን ገቢ ማሳደግ የሚችል ተክል መሆኑን ያው ተገንዝበን በበቂ ሁኔታ ግንዛቤ እየሰጠን እንገኛለን። ደቻ ወረዳ ላይ አዲስ ነው። ግን በወረዳ ውሹሽ ሻይ ልማት ላይ ያለው ጥሩ ውጤታማ ሻይ ችግኝ አለን። ነገር ግን ይሄ ሻይ ተስማሚነቱ እንደገና የአየር ጸባዩ የአርሶ አደርን ኢኮኖሚ ምንጭ አድርጎ እንደሚለውጥ ከፍተኛ ነበር። ግን በዚህ ልክ ውሹሽ ከገባበት ጊዜ ጀምሮ ያን ያክል በዞናችን ሰፍቶ አልሄደም። ስለዚህ እሱን በቀጥታ ወደ ተግባር ከማውረድ አኳያ ሁላችንም ቡና በንቅናቄ በቁርጠኝነት ተገብቶ ያመጣውን ውጤት በዚህ በሻይ መድገም አለብን የሚል የጋራ አቋም ተይዞ እኛም ወደዚህ ገብተናል። ሻይ ተክል እስከ 3 ዓመታት ድረስ ብዙ ልፋትን የሚጠይቅ በመሆኑ በዘርፉ የተሰማሩ አካላት የተሻለ ተጠቃሚ ለመሆን በባለሙያዎች የተሰጠውን ተግባር ተኮር ስልጠና በትዕግስትና በትጋት እንዲያከናውኑ ይመከራል። ሻዩ መጀመሪያ 3 ዓመታትን ያው የሚያስለፋ ነው። ከ3 ዓመት በኋላ ደግሞ ጥሩ እንክብካቤ ከተደረገለት ያው ከፍተኛ ገቢ የሚያስገኝ ተክል መሆኑ በተጨባጭ እየታየ ነው። የተጀመረውን ነገር ደግሞ ወደ ኋላ መመለስ አይቻልም። ውጤቱ ያማረ ነገር ደግሞ እንዲሆን ከወዲሁ ሁሉም ሰው በጥብቅ ቴክኒካሊ በሚሰጣቸው ድጋፍ እሱን ተከትሎ የሚሰሩ ከሆነ ከ3 ዓመት ከ4 ዓመት በኋላ አርሶ አደራችን ተጠቃሚ ይሆናሉ። ያው እንደ ሀገርም ደግሞ የምናስገኘው ገቢ ከፍተኛ ይሆናል። ሻይ ልማት ክልሉ ካለው ጸጋ አኳያ ትኩረት ያልተሰጠው ዘርፍ ነው። በሌሎች ዘርፎች ላይ እየተሰራ ባለው ልክ ትኩረት ያልተሰጠው ምናልባትም ጸጋው እያለ ምቹ ሁኔታ እያለ እየተዘናጋንበት እንደ ክልል ብቻ ሳይሆንም እንደ ሀገር በዚህ ዘርፍ ሰፋ አድርጎ ስራ መስራት እየተቻለ ያልተሰራበት ዘርፍ ነው። ሞገስ ተክሌ ይባላለሁ። በከፋ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ ልማት መምሪያ የቡና ሻይ ቅመም ዘርፍ ኃላፊና ምክትል መምሪያ ኃላፊ ነኝ። የአፈሩ ሁኔታ ወደ አሲዳማነት የተቃረበ ነው። ስለዚህ ይሄን አሲዳማነት ደግሞ ከሚቋቋሙ ሰብሎች አንጻር አንዱ ቡና ነው፣ ሁለተኛው ሻይ ነው። ስለዚህ ይሄ ለኛ ጸጋ ነው ማለት ነው። እንደ ወረዳችን 4 ቀበሌዎችን መርጠናል። 4ቱን ቀበሌዎች ስንመርጥ በተወሰነ መልኩ በራሱ ጅምር ውስጥ የገባ ቦባ መልዮ ቀበሌ አለ። እሱ ቢያንስ ወደ 4-5 የሚሆኑ ሰዎች ወደ 1.5 ሄክታር ሊሆን የሚችል ሻይ ችግኝ ተክሎ ወደ ውሹ ሻይ ልማት በመውሰድ እየሸጡ ተጠቃሚነታቸውን ያረጋግጡ አሉ። ከነሱም ተሞክሮ
ተሞክሮ የወሰዱ ሌሎች በርካታ አርሶ አደሮች ፍላጎት በመኖራቸው ከፍተኛውን የሻይ ችግኝ ተከላ ቦባ መለዮ ቀበሌ ላይ በማድረግ ቀጥሎ ቀሪዎችን እዚሁ ችግኝ ጣቢያ ካለበት ቀበሌው ከሻፓ ጀምሮ ሻፓን፣ የባን፣ ባሃን፣ ኩታ ገጠም የሆኑትን ቀበሌዎች መርጠናል። በክልሉ እስካሁን በውሹሽና በጨዋቃ ሻይ ልማት ድርጅቶች እየለማ ሲሆን በአቅራቢያው የሚገኙ አርሶ አደሮች ከማልማት ባሻገር ተጠቃሚ በመሆን ላይ ይገኛሉ። በእኛ ክልል ላይ ደግሞ በከፋና ሸካ አካባቢ ላይ እንደዚህ ባለሀብቶችም በአርሶ አደሩም እየሰፋ ነው ያለው። በክልላችን አሁን የደረሰው ወደ 2334 ሄክታር አካባቢ ነው። ውሹ ሻይ ልማት ድርጅት 1308 ሄክታር አካባቢ ለምቷል። በዙሪያው ደግሞ በአውትግሮር ስኪም ያሉ አርሶ አደሮች 442 ሄክታር አካባቢ ነው ያለው በ400 አርሶ አደሮች። ስለዚህ በ6 ቀበሌ የነበረውን አሁን ወደ 4 ወረዳ የማድረስ ግብ ይዘናል። ማለትም ከጊምቦ በተጨማሪ ሺሾንዴ አለ፣ ዴቻ አለ፣ ገዋታ ወረዳዎች አሉና ስለዚህ በ6 ቀበሌ ለማ የነበረውን ወደ 29 ቀበሌ ለማድረስ በ4 አመት ውስጥ አቅደናል። የኛ ክልል ደጋማ ቦታዎች አሉትና ወደ እነዛ ስነ ምህዳሮች እናስፋ በሚል ሰፊ ግብ ይዘን ተንቀሳቅሰናል። በከፋ ዞን አካባቢ ወደ 4 ወረዳዎች በጊምቦ ብቻ ታጥረው የነበረውን ወደ 3 ተጨማሪ ወረዳዎች ላይ ለማስፋፋት ጥረት ተደርጓል። እስካሁን ድረስ ያልተስፋፋበት አንዱ ቤንች ሸኮ ነው። ወደ ቤንች ሸኮ ደጋማ አካባቢዎች ላይ ሰሜን ቤንችና ሸቤንች ወረዳዎች ላይ ለመውሰድ ተሞክሯል። ያው እንደኛ ወረዳ የተለመደ አልነበረም፣ ተክሉም አልነበረምና በዚህኛው አመት ነው ቅድመ ዝግጅት ያደረግን ያለነው እና ከዚህ አንጻር እኛን ሻይ አምራች አካባቢዎች የምንባለው ከኛ አካባቢ ሌላ ወስሮ እስካሁን ያደረሰበት ሂደት አለ። እኛም የነዛን ተሞክሮ በመውሰድ ያዘጋጅንበት ሂደት ነው የነበረው። በወረዳዎች ላይ የተያዘውን እቅድ ግቡን እንዲመታ ወደ 2 ሚሊዮን የሚሆኑ የሻይ ችግኞች በአግባቡ ተዘጋጅተው በ130 ሄክታር ማሳ ላይ ይተከላል። እንግዲህ በአጠቃላይ በዚህ 2018 አቅደን የተነሳነው ወደ 1.8 ሚሊዮን ችግኝ አዘጋጅተን 130 ሄክታር አካባቢ እንሸፍናለን ብለን አቅደን እየሰራን ነው የምንገኘው። አሁን በደረስንበት ወደ 1.92 ሚሊዮን ችግኝ ከቅድ በላይ ማዘጋጀት ችለናል። 13888 ችግኝ ነው በአንድ ሄክታር የሚያስፈልገው። እንደ ቡና ቀለል ያለ አይደለም። እስከ 140 ሄክታር ችግኝ ሊተከል ይችላል። እንደ ሺሾንዴ ወረዳ አሁን ባለው ሂደት ወደ 6364 ችግኝ ለተከላ ጸድቆ ተዘጋጅቷል። ለዚህም 7 ቀበሌ መርጠናል። 43.5 ሄክታር በዚህ አመት ከበር እናደርጋለን ብለን ነው የያዝነው። የሻይ ሰብል ለየት ያለ ባህሪ ያለው ሲሆን ለአብነት ያህል በወር ከ3 ጊዜ በላይ የሚለቀም ሌባ የማይሰርቀው በእንስሳትና በአራዊት የማይበላ ከመሆኑም ባሻገር አብዛኛው የክልሉ መሬት አሲዳማና ለሰብሉ ምቹ በመሆኑ ሳይንሳዊ ሂደቱን በመከተል ማልማት ይገባል። ለየት ያለ ባህሪው አንደኛ በሌባ አይሰረቅም። ለሌላ ሰብሎች በጣም ፈተና የሆነው ምንድነው? አሲዳማ አፈርን የመቋቋም ኃይሉ በአንጻሩ የተሻለ ነውና ስለዚህ የተለያየ ሰብሎች ለማልማት በኖራ ማከም አለብህ። ስለዛ ለዛ ብዙ ኖራ ያስፈልጋል። በአንጻሩ ስታይ ይህንን የመቋቋም እድሉ ከፍተኛ ስለሆነ ኢንዱስትሪ አካባቢ ያሉ የሻይ ልማቶች በአንጻራዊ አንዱ አማራጭ ነው። ክልላችንም ሀገራችንም ለሻይ ተክል በጣም ተስማሚ የሆነ የአየር ንብረት ነው ያለው። የአፈር አይነት፣ የዝናብ ስርጭቱ፣ የሙቀት መጠኑ ይሄ ሁሉ በተለይ የደጋማ በጣም ጥራት ያለው ሻይ ተብሎ በገበያ ላይ በጣም እጅግ በጣም ተፈላጊ የሆነ ሻይ የሚመረትበት አካባቢ ነው ክላይሜቱ ማለት ነው። ግብርናን ስራ ስናስብ አርሶ አደሩን በአጭር ጊዜ የሚሆን በተራዘመ ጊዜ ትራንስፎርም ያደርጋሉ ወይ የሚለውን እንድናስብ ነው የሚፈለገው። ቴክኖሎጂ ያመጣሉ ወይ? ቫልዩ አድ ማድረግ እንችላለን ወይ? በአገር ውስጥና በዓለም አቀፍ ገበያ ተወዳዳሪነት ያለው ምርት ነው ወይ የሚለው ነው የሚታሰቡ። ምርቱ ከኢኮኖሚ አዋጭነት አንጻር ከቡና ቀጥሎ የውጭ ምንዛሬ የሚያስገባ ነው። በአመት ከ24 ጊዜ ያላነሰ የምንለቅም ከሆነ የአርሶ አደራችንን ተጠቃሚነት ከፍ ማድረግ ይቻላል። በከፋ ዞን ደረጃ ስራው ውጤታማ ሊሆን የቻለው ከሚመለከታቸው አካላት ጋር ተገቢ ምክክሮች፣ ውይይቶች በመደረጋቸው ስለሆነም በዘርፉ የተሰማሩ አካላት በትጋት እንዲሰሩ ይመከራል። ምርት ማሳደጊያ ግብዓቶች፣ የአፈር ማዳበሪያ ከዛ አንጻር ከአቅርቦቱ ላይ አርሶ አደሩ ጥያቄ ነበረው። እሱ ጋር ከወረዳ ጋር በመነጋገር በሀገር ውስጥ ያሉ እዚህ በወረዳ ደረጃ የሚቀርቡ እሱን እንዲጠቀሙ ማድረግ ነው። ሁለተኛ ሻይ የሚሰጠው እንግዲህ እንክብካቤ ይፈልጋል። ምርታማነቱ የሚያድገው የሚወሰነው ከእንክብካቤ።
የተሻለ ተጠቃሚ ለመሆን የማያቋርጥ እንክብካቤ ማድረግ፣ በብዛትና በጥራት ምርታማነትን ማሳደግ፣ በየደረጃው የሚገኙ አካላት የሚሰጡትን ምክረ ሀሳቦች ተግባራዊ ማድረግ ይጠበቃል። ጀማል አባጊሳ እባላለሁ። የጊምቦ ወረዳ ቡና ሻይና ቅመማ ቅመም ቡድን መሪ ነኝ። የአርሶ አደሩን ንቃተ ህሊና ጨምረን የሻይ ማሳን የማስፋት ስራ ላይ እነዚህ ዳገታማ ቦታዎች የአፈርና ውሃ ጥበቃ ስራ ተሰርቶላቸው እነዚህ ሻዮች ቦታቸው ላይ አርፈው ለቀጣይ ከ3 እና ከ4 ዓመት በኋላ የተሻለ ምርት አግኝተን ጥሩ ምላሽ ማግኘት የምንችልበት ሁኔታ ላይ እንደርሳለን ብለን ነው የሚገምተው። በእውቀት በመረጃ ሳይንሱን አስረድተን የ70 እና የ80 ዓመት ተክል ነው። አንዴ ስታብሊሽ ካደረክ ለልጅ ልጅ የሚተላለፍ ነው። ጠረጴዛ ከሰራ በኋላ ሻይ እኮ ኦልሬዲ በስሩ እንኳን ሳራ ያበቅል። ስለዚህ ያንን ብለህ ነው አስረድተኝ ነው። ሻይ ከቡና ቀጥሎ ከኢኮኖሚ አዋጭነት አንጻር ዓለም አቀፍ ተወዳዳሪነቱን አጠናክሮ እየቀጠለ ነው። የተያዘውን ክልላዊ ኢኒሼቲቭ፣ ሀገራዊ ኢኒሼቲቭ ከቡና ከቅመማ ቅመም ከወርቅ ባሻገር የውጭ ምንዛሬ ሊያስገኝ የሚችል ዘርፍ ነውና በዚህ ላይ ትኩረት ሰጥተው ሁላችንም ተረባርበን ክልላዊና አገራዊ ግባችን እንድናሳካ ጥሪ ለማስተላለፍ ፈልጋለሁ። ገበያው እድል እንዴት ሊፈጠር ይችላል የሚለው ነገር አብሮ ታሳቢ ተደርጎ የሚሰራ ስለሆነ አሁን ለእናንተ የተሰጠውን አሳይመንት መፈጸም ነው። በከፋ ዞን በጊምቦ ወረዳ አርሶ አደሮች ማሳ የተጀመረው ተሞክሮ ተስፋ ሰጪ በመሆኑ ግንዛቤ ተይዞ የዘርፉን ተጠቃሚነት ለማላቅ በባለሙያዎች የሚሰጡትን ምክረ ሀሳቦች ተንተርሶ ለስኬታማነት ድርሻውን መወጣት ይጠበቃል። ሰላም።